ለማዳን አንዲት ሴት ፈለገ፣ ድንግል ንጽሕት ምድር ላይ ያለች ሰማይ ኮንኪ ዳግሚተ ሰማይ በምድር የተባለች በምድር ላይ ሁለተኛዋ ሰማይ የሆነች የሰማይ ፍጹም ንጽሕና የያዘች ድንግል ማርያም ተገኘች። አንዲት እመቤት ስሟ የተመሰገነ ይሁን። አያችሁ፣ አሁን ደግሞ ምስጢረ ጥምቀትን ለትውልዱ ለመስጠትና ዋናውን የልጅነት ሐሳብ ለማብራራት አንድ ሰው ተገኘ። አብረውት ከሚዞሩት ጋር ሳይሆን ከእንክርዳድ መካከል ስንዴ ቅዱስ ጳውሎስ በቄሳር ቤት ያሉት ምስጋና ያቀርቡላቸዋል ብሎ መልእክቱ ላይ ጽፏል። እዛ አሁን በዚህ ዘመን ባለው የኢትዮጵያ ቁመና ኦርቶዶክስ ከቤተ መንግስቱ ተገፍታ የተባረረች ናት። ይህንንም ፖለቲካ ታረጉት ይሆናል እኮ እናንተ። አንተ የምትሰራው ይህን ተአምር ይችል ዘንድ ወአልቦ ዘይክል የሚችል አንድም ሰው የለም ማለት አማን አማን እብለከ ዘይተወልደ ዳግመ ኢይክል ኢይሬአል መንግሥተ እግዚአብሔር እግዚአብሔርን ያያት ዘንድ አይችልም አንተ ሁለተኛ ያልተወለደ ብሎ ጌታን ጠየቀው። ጌታ መለሰለት። በዚህ ጊዜ ኒቆዲሞስ ምን አለ? እንዴት ይሄ ሊሆን ይችላል? ሰው ድጋሚ እንዴት ይወለዳል? ብሏል። ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ይክል በዊና የሚለው ከታች ይመጣል። እግዚአብሔር ከሁላችን ጋር ይሁን። በቃ ይህንን ተአምር ሊሰራ የሚችል ማንም የለም ብሎ የተናገረ በእንክርዳድ መካከል የበቀለ አንድ ስንዴ ነበር ነው መልእክቱ። ወሀሎ አሐዱ ብእሲዕ እምነ ፈሪሳውያን ከከሳሾች መካከል የማይከስ ከተሳዳቢዎች መካከል የሚመሰክር ከተራጋሚዎች መካከል የሚመርቅ ከእግዚአብሔር ከእሱ ጋር ከሆነ በቀር ይህን ተአምር ሊሰራ የሚችል የለም የሚል አንድ ሰው ተገኘ ተብሎ በኒቆዲሞስ ተሰየመለት። ይህ ሳምንት የተሰየመለት ኒቆዲሞስ አምስቱን አዕማደ ምስጢር የተማረ ነው ብለው አባቶቻችን የአዲሳት ትርጓሜ መምህራን ይናገራሉ። ዋና ዋና ነጥቦቹ ግን የምስጢራት መግቢያ በር በሆነው በጥምቀት ልጅነት የእግዚአብሔር በሥጋዌ መገለጥ እንደገና ደግሞ በስቅለት ዓለምን የሚያድን እግዚአብሔር በትንሣኤ ተመልሶ በዕርገት ሰማይ ተመልሶ እንደሚገባ የመሰከረበትን እንመለከታለን። ይህንን ይዘው ነው አባቶቻችን ምስክርነት የሚሰጡት። ትልቁ መልእክት ስርናይ ማእከለ ክርዳድ፣ በእንክርዳድ መካከል የበቀለ ስንዴ ነው። እኛ በዚህ ዘመን ስንዴ መካከል ያለን እንክርዳዶች ሆነናል። በብዙ በጎ የእግዚአብሔር ስጦታዎች ታጥረን አመስጋኞች አይደለንም፣ ከሳሾች ነን፣ ነቃሾች ነን። ከበጎ ነገሮች ውስጥ ክፉ ነገር ፈላጊዎች ፎልት ፋይንደርስ ነን። እሱ ግን ምንድን ነው? ስርናይ ነው። ግን ማእከለ ክርዳድ፣ በእንክርዳድ መካከል የበቀለ ስንዴ ነው። የክስና የውዥንብር ብዛት ጆሮውን አላደነቆረበትም፣ አይምሮውን አላደረቀበትም፣ የዓለም አሉባልታ አልከደነውም። ስለዚህ የእግዚአብሔርን ማዳን በትክክል የሚመለከቱ ሰዎች ነገሮችን አበጥረው ምስጢራትን ጠንቅቀው ለማወቅ የሚጥሩ ናቸው ነው። መጠየቅ ያደርጋል ሊቅ የሚባለው ለዚህ ነው። ብዙዎቻችን ባሉባልታ አንድ ሰው ነበረ። ዮሐንስ ወንጌል ምዕራፍ 3 ከመተረኩ በፊት አንድ ምዕራፍ ዘለን ወደ ኋላ ስንገባ ዮሐንስ ወንጌል ምዕራፍ 1 ላይ የሚነገርለት ናትናኤል የሚባል አንድ ሰው ነበረ። ረከብናሁ ለማስያስ ወይንም ኢየሱስ መሲህ የተባለውን ክርስቶስን ዘበትርጓሜው ይብልዎ ክርስቶስ ብሎ የሚጠሩትን ማስያስን አገኘ ነው ብሎ ፊልጶስ ሄዶ ጠርቶት ነበር። የጠየቀው ጥያቄ ከናዝሬት መልካም ነገር ይወጣል አሉባልታ ሲደፍነን እንደዚህ ነው። መድኃኒት ተወልዷል፣ መሲህ ተገኝቷል፣ ክርስቶስ ተገኝቷል፣ ሕዝቡን ከኃጢአት የሚያድናቸው፣ ካጎነበሱበት የሚያቀናቸው፣ እስራታቸውን የሚፈታ፣ እርቃንን የሚከድን፣ ጨለማውን የሚያበራ፣ ሐዘን ትካዜ የሚያስወግድ መድኃኒት መጥቷል። መሲህ እኮ ተወልዷል። ነቢያት ትንቢት የተናገሩለት፣ አባቶች በናፍቆት የጠበቁት ክርስቶስ እኮ በከተማችን ተገኝቷል። ከናዝሬት እንዴት ሊሆን ይችላል? አሉባልታ እንደዚህ ነው። ብዙ ሰዎች ቤተ ክርስቲያንን ሳያውቋት ባሉባልታ ይሸሿታል። ሳያውቋት ማብራሪያ ሲሰጡባት ይታያል። ሳያውቋት እናታቸው ላይ ድንጋይ ይወረውሩባታል። ሳያውቋት ሊነክሷት ጥርሳቸውን ያፋጩባታል። ሳያውቋት የነገር ፍላጻቸውን ይተኩሱባታል። ሳያውቋት እርሷ ግን ለጠላቶችም እናት ናት፣ ላላመኑትም እናት ናት። መቅደሳችን ስር የፈለቀው ጸበል እነ ገብረ ማርያም ወለተ ማርያምን ብቻ ሳይሆን እነ ፋጡማና ከድርንም ይፈውሳል። ማን ይመስገን? ክብርና ምስጋና ለስሙ ይሁን። ሳያውቁ ግን እነ ፋጡማና ከድር ድንጋይ ይወረውሩባታል። አያችሁ፣ ናትናኤል ባሉባልታ ቤተ ክርስቲያንን የጠላ ሰውን ይመስላል። ገና ወደ ክርስቶስ ሲመጣ ክርስቶስ ምን አለው? ነዋ ዘበአማን እስራኤላዊ ዛልሞ ጽሉት ውስተ ልቡ፣ በልቡ ተንኮል የሌለበት ግን አሉባልታ ወደ ኋላ የጎተተው የዋ ሰው ሲቀርብ ግን ባለ የሚጸድቅ
ሃይማኖትን በርቀት የተመለከቱ ቢጠጉ ግን እግዚአብሔር የሚባርካቸው ብዙ ናቸው። ቅሩብ እግዚአብሔር ላይ የዋሃን ልብ ነው። ልባቸው ለተሰበረ እግዚአብሔር ቅርብ ነው። እዛው ውስጥ እየኖሩ ያዳኑ ብዙ ሰዎች አሉ። 9 ዓመት 10 ዓመት የቤተ ክርስቲያን ዘበኛ ሆነው 15 ዓመት መርጌታ ነበርኩ ብሎ መናፍቃን አዳራሽ ላይ የሚጮህ ሰው ታገኛላችሁ። 5 ዓመት 6 ዓመት በምንኩስና ኖረው አሁን ደግሞ ቁርጤን እንደ ልቤ፣ አጥንቴን እንደ ልቤ፣ ስጋዬን እንደ ልቤ፣ ጮማዬን እንደ ልቤ የሚል ታገኙታላችሁ። ቆቡን ከልብስ በታች ያየ እለ ከርሱም ያመልኩ ሆዳቸው አምላካቸው ነው ከሚለው የተደመረ ሰው ታገኛላችሁ። መድኃኔዓለም ከዚህ ይሰውረንኛል። አሉባልታ ክፉ ነው፣ ይሰብራል፣ እግር ይሰብራል፣ ወደ እግዚአብሔር ቤት እንዳንሄድ። ስለዚህ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለም የሚለው የኒቆዲሞስ ምስክርነት ሽንገላ ስላልሆነ ነው። ዘይተወልደ ዳግመ ኢይክል ኢይሬአ ለመንግሥተ እግዚአብሔር፣ እግዚአብሔርን ያያት ዘንድ ኢይክል ይሬአ ለመንግሥተ እግዚአብሔር፣ የእግዚአብሔርን መንግሥት ያያት ዘንድ አይችልም ተብሎ የተነገረው ከልቡ ስለመጣ ነው። ምስክርነት ብቻ አያድንም። ልጅነት ያስፈልግሃል። ከሰማይ ሰማያት መውረዱን፣ መወለዱን፣ መጠመቁ፣ ልጅነት ማግኘት እናገኝ ዘንድ የጥምቀትን ስርዓት መስራቱን፣ ልጅነትን መስጠቱን፣ ከዚያ እንደሚስተቀል መስቀል ላይ እንደሚወጣ ተመልሶ ሰማይ ሰማያት እንደሚያርግ ክብርና ምስጋና ለስሙ ይሁን። ስለዚህ ይህን ሁሉ የተነገረው ከልቡ ስለመጣ ነው። ናትናኤልም የመጣው እስቲ ነው ብሎ ውስጡ ንጹሕ ነበር። እነሆ እስራኤላዊ ንጹሕ በአይቴ ተአምረኒ፣ የት ታውቀኛለህ አንተ እዚህ ናዝሬት የተወለደ ሰው ነው ሲለው ነበር። ከዚህ መልካም አይወጣም ብሎት ነበር። እንዴት ውስጤን አውቀህ መሰከርክልኝ ነው። እምቅድመ ይጸውዕከ ፊልጶስ ሊቁ ከበታሕተ በለስ፣ ገና ፊልጶስ ሳይጠራ ከበለስ በታች ሳለ አየኸው አለ። አያችሁ፣ ገና ከበለስ በታች ሳንፈጠር እግዚአብሔር ያውቃናል። ገና ሳንወለድ ያውቀናል። በእናታችን ማኅፀን እያለን ሳይሰራን ያውቀናል። እሱ ማን ስለሆነ ነገሩ ማን ስለሆነ እሱ እግዚአብሔር ነው። ማን ስለሆነ እሱ እግዚአብሔር። ለዚህች ቀን ስትጠሩ እግዚአብሔር ያውቃቸዋል። ምናልባት ገንዘቡን ወጣ አድርጎ ይህን መቅደስ ባንዴ ሊያድስ የሚችል ሰው ሊኖር ይችላል። እግዚአብሔር ያን አይፈልግም። እስመ በብዙ ጻማ ወድካም አለወን ንባ ውስተ መንግሥተ እግዚአብሔር፣ ወደ እግዚአብሔር መንግሥት በብዙ ድካም እንገባ ዘንድ አለን። ስለዚህ እኛም እንድንለፋ ይፈልጋል። አባቶችም ከዛ ድረስ ስለ ቤተ መቅደስ ብለው እንዲመጡ ይፈልጋል። አያችሁ፣ አቡነ ተክለ ሃይማኖት በዓታቸውን ዘግተው በጸሎት ብቻ ቢኖሩ ገነት ይወርሳሉ። ነገር ግን በኪደተ እግራቸው ኢትዮጵያ ሁሉ ተንከራተው ዞረው ዳሞታ ተራራ ላይ ሄደው አጆራ ገደል ላይ ተወርውረው ዋጋ እንዲከፍሉ ያስፈልጋል። የክርስትና ሃይማኖት ኪዳኑ ጽኑ ነው። ተልእኮ ግን ከባድ ጉዞ፣ ረጅምና በብዙ መልኩ ፈተና ያለበት ስለሆነ በዝንጋታ የምንመለከተውና ያለ ትጥቅ የምንሰለፍበት አይደለም። መድኃኔዓለም ያስታጥቀን ሁላችንን። ስለዚህ የእግዚአብሔር መንገዱ ረቂቅ ነው። ባለንበት ቦታ ራስን ለመለወጥ መጣር ነው ትልቁ ማንነት። ገና ፊልጶስ ሳይጠራ በለስ በታች ያየው ስለ እሱ ብቻ የሚያውቀው ማንም የማያውቀው ገመና ስለተገለጠበት አማን አማን ወልደ እግዚአብሔር ንጉሠ እስራኤል አንተ ብሎ ተለወጠ ይላል። እውነት እውነት እልሃለሁ የእግዚአብሔር ልጅ አንተ እስመ እቤለከሁ ርኢኩ ከበታሕተ በለስ ተአምኑ። እግዚአብሔር እንዲህን ስላልክ አመንክ፣ ገና ሰማይ ተከፍቶ ታያለህ አለ። ቸር ያሰማን መድኃኔዓለም ለሁላችን። ኒቆዲሞስም የተነገረው መልእክቴ ነው። ረቢ ነአምር ከመ በኀበ እግዚአብሔር መጻእከ ከመ ትከውን መምህረ ብሎ ነው የጀመረው። መምህር ሆይ ከእግዚአብሔር ዘንድ እኛን እንድታስተምር ተልከህ መጥተሃል፣ በዚህ እናምናለን። እስመ አልቦ ዘይግበር ዘንተ ተአምረ ዘአንተ ትገብር ዘንተ ለእግዚአብሔር ምስሌሁ። እግዚአብሔር ከእሱ ጋር ከሆነ በቀር ይሄን አይሰራም። ውሸት ነው፣ ክፉ ነው፣ ሕዝቡን ያስታል፣ የተሳሳተን የሚያስተምረው አሳች ነው ይሉት ነበር ፈሪሳውያን ሁሉ። እሱ ግን ሰምቷል። ቀን ቀን ደቀ መዛሙርቱን ይጠይቃቸዋል ስለ ክርስቶስ። ስለ ክርስቶስ በትክክል የመለሰላቸው የለም። መንገዱ ሁሉ ኢየሱስ ኢየሱስ፣ ኔትወርክ ሁሉ ኢየሱስ ኢየሱስ፣ ቲክቶክ ሁሉ ኢየሱስ ኢየሱስ ይላል። ግን ኢየሱስን የሚያውቀው የለም። ስሙን የሚጠሩ ብዙ ናቸው፣ በስሙ የሚኖሩ ሰዎች የሉ። አያችሁ። ስለዚህ ኒቆዲሞስ አጣርቶ በትክክል ማየትን ያስተምራል፣ አለመቸኮልን ያስተምራል። ከተሸከመው ቀለም የበለጠ ሌላ የማያውቀው ሌላ ቀለም እንዳለ ያስታውቃል። ይሄ የተረዳ ሰው ነው። እግዚአብሔር እውቀትን ብቻ ሳይሆን ጥበብን ይስጠላውላችሁ። ብዙ ሰዎች እውቀት አላቸው፣ ጥበብ ግን የላቸውም። ስለዚህ እውቀታቸውን የሚጠቀሙበት ለክፋት ነው። ዓለም ብዙ አዋቂዎች አሏት፣ መብራት የሰሩ አዋቂዎች አሏት።
ቦምብ ያመረቱም አዋቂዎች አሏት። ዓለምን የሚያጠፋ መሳሪያ መርዝ ያመረቱ አዋቂዎች አሏት። ዓለምን ሊያጠፋ የሚችል መሳሪያ አለን ብለው አውጥተዋል። ዓለምን ሊያበላ የሚችል ግን ነገር አምርተው አያውቁም። የዓለምን ሰቆቃ ሊያቆም የሚችል ነገር ግን አምርተው አያውቁም። ብዙ የሰላም አስከባሪ ኃይላት አሉ አይደል? የሚባሉት ሰላም አስከባሪዎች የሚባሉ ባለጠመንጆች ናቸው። በመሳሪያ የሚያስከብሩ ናቸው። በሀገራችን ሰላም ለማስከበር እርምጃ ወስደናል። ምን ማለት ነው? መዓት አምጥተናል ነው። በጠመንጃ ነው፣ በጠረጴዛ ዙሪያ ነው። ግማሾቹ አይደለም። ሰላም የተሰራልን በመስቀል ነው። ሰላሜ እሁበክሙ ሰላሜ አሐድግ ለክሙ ወሰላሜ ዚአየ እሁበክሙ። ሰላሜን እሰጣቸዋለሁ፣ ሰላሜን እተውላቸዋለሁ። እኔ የምሰጣችሁ ሰላም ምንድን ነው ያለ? ዓለም እንደሚሰጠው አይነት ሰላም አይደለም። ክርስቶስ የሰጠን ሰላም ዘላለማዊ ሕይወት የምናገኝበት ሰላም ነው። ልባችን የሚያርፍበት ሰላም ነው። ተሻግረን የምንኖርበት ሰላም ነው ክርስቶስ የሰጠን ሰላም። የዓለም ሰላም ምናልባት እኛን ጸጥ የሚያደርግ ሊሆን ይችላል። የክርስቶስ ሰላም ግን ራሱን በመስቀል ላይ ያዋለ ሰላም ነው። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ከእሱ ጋር ከሆነ በቀር ይሄንን ሊያደርግ የሚችል ማንም ስለሌለ አለ መምህር ሆነ መጥተሃል። ስንዴነቱ ይሄ አካባቢ ያሉት ደቀ መዛሙርቱ ትልቅ መምህር ነው። በነገራችን ላይ ኒቆዲሞስ ሊቅ ነው። መልአኩም ለአይሁድ አንተ ሊቆሙ ለእስራኤል ብሎታል ጌታ። አንተ ሊቆሙ አንተ የእስራኤል ሊቃቸው ስትሆን ይህን እንዴት አታውቅም ብሎታል ሲያስተምረው። ሊቅ ነው። የጠነቀቀ መጻሕፍትን ያወቀ ነው። የእውቀት ትልቁ ጥግ ባለ ፍሬ መሆኑ። ፍሬ የተሸከመች ዛፍና በእውቀት የተሞሉ ሰዎች አንድ ናቸው። አንገታቸውን ለመስጠት ዘንበል ያደርጋሉ። አያችሁ፣ እውቀት ተሞልቶ ትህትና ከሌለው ከንቱ ነው። የተማረ ሰው ትሑት ነው። ስለዚህ ትክክለኛ መምህር አገኘ። መምህሩ ከሱ የተሻለ መምህር አገኘ። ትልቁን የኔታ አገኙ። የኔታው መምህሩ። ስለዚህ ረቢ ብሎ መጣ። መምህር ሆይ አለው። ከዛ ጌታ አማን ወአውሳ እግዚ ኢየሱስ ጌታ መለሰ እንዲህ አለው፣ አማን አማን እብለከ እውነት እልሃለሁ ዘይተወለደ ዳግመ ኢይሬአ ለመንግሥተ እግዚአብሔር። ይደጋሚ ያልተወለደ የእግዚአብሔርን መንግሥት ሊወርስ አይችልም አለው። እንዴት ሰው እንዴት ድጋሚ ይወለዳል አለ። ትልቁ ነጥብ ይሄ ነው። ወደዚህ ዓለም ለመኖር ከእግዚአብሔር ከእናትና በእግዚአብሔር ፈቃድ ከእናት ከአባታችን ወደዚህ መጥተናል። በእናታችን ማይጸን በኩል ከአባታችን አብራክ ከእናታችን ማይጸን ከእናት ከአባታችን ተወልደን ዓለም ላይ እንታያለን። ያልተወለደ አያድግም። እዛኛው መንግሥት ደግሞ ሄደን ለመኖር ድጋሚ መወለድ ያስፈልጋቸዋል። ጥምቀት ዳግም መወለድ ነው። ግን ክርስቶስ የተናገረው ይህን ብቻ አይደለም። ለኒቆዲሞስ ሲነግረው ርደቱንም ነግሮታል። በነገራችን ላይ የአብይ ጾም የመጀመሪያው ሳምንት ዘወረደ ክርስቶስ ኒቆዲሞስን ያስተማረው ትምህርት የሚተረክበት ነው። አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ውእቱ ይነብር ውስተ ሰማይ። ወደ ታች ዝቅ ብሎ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም የሰው ልጅ በሰማይ ዘውቱ ይነብር ውስተ ሰማይ፣ በሰማይ የሚኖረው የሰው ልጅ ነው ብሎ ራሱ ከሰማይ ሰማያት ወርዶ ከድንግል ማርያም መወለዱ ምስጢረ ሥጋዌ ገልጦለታል ኒቆዲሞስ። ለደቀ መዛሙርቱ ለመረጣቸው ያልተናገረውን ለማታ ተማሪው ነገረ። ቀንና ሌሊት አብረው ለሚውሉት ያልተናገረውን ለእሱ ለብቻው ነገረው። ከምስጢር ሐዋርያት ቀድሞ በዛኛው ቤት የሚኖር መልአኮሙ ለአይሁድ የአይሁድ አለቃቸው የሆነ መምህራቸው ከፈሪሳውያን ወገን ለሆነ ሰው ነገረ። እግዚአብሔር ድብቅ ሰራዊት አለ። ዘራቸውን ቆጥረው ጎጣቸውን ቆጥረው የሰባት ክርስቲያን ዘር ነኝ ብለው ጫት ቤት በረንዳ ላይ የተቀመጡ ብዙ ልጆች አሉ። አያቴ ቄስ ናቸው፣ አጎቴ መሪጌታ ናቸው ይሏቸዋል። እነሱ ግን አንድ አቡነ ዘበሰማያት አይደሉም። በክርስትና የአያቴ ሃይማኖት ብሎ መጽደቅ የለም። ከሌላ ቤት አንጥቶ እግዚአብሔር ማጽደቅ ይችላል። ስሙ የተመሰገነ ይሁን። በእንክርዳድ መካከል ንጹሕ ስንዴ ያለው ባለመንሹ የሚያበጥርበት ቀን አለ። ያኔ መንሹ በእጁ የሆነ ስንዴውን ይመርጣል። ስለዚህ እኔና እናንተ አሁን ያለንበት ዓለም እንክርዳድ ይበዛል። እንክርዳድ ሁሉም ቦታ ነው። ቤተ መንግስትም ቤተ ክህነትም የእንክርዳድ ክምችት እየሆነ ነው። እኛው የቤተ ክህነት ሰዎች ከዚህ መካከል ለክርስቶስ የተመቸ ለወንጌሉ የተመቸ ለመንፈሳዊ አገልግሎት የተመቸ ለክብሩ ተልእኮ የተመቸ የአባቶችን ስርዓት የተከተለ ፍጹም ስንዴነት ያስፈልጋል ማለት ነው። ስርናይ ማእከለ ክርዳድ
የዚህ ዘመን ክርስቲያኖች ናቸው። ይሄ ገዳማትን የማገዝ ስራ ታስቦ ስንጠራና ስንመጣ በጣም የአዳራሽ ሞልቶ መትረፍ ነበረበት። ግን ዘመኑ ክርዳድ ሆኗል። ስለዚህ ስንዴው ትንሽ ነው። ከዛ መካከል እናንተ ናችሁ። ማን ይመስገን? እግዚአብሔር ይመስገን። እንክርዳድ እንዳትሆኑ፣ ተመልሳችሁ እንዳትወጡ። 12 መርጦ አንዱ እንክርዳድ ሆኖ ወድቋል። ይሄ ጴጥሮስ እንኳን ለትንሽ ነው የተመለሰው። አያችሁ፣ ይወረሳል፣ መዋረሳል። ሰው ሰይጣናዊነትን ይዋረሳል፣ እንክርዳድነትን ስንዴ ይዋረሳል። ለእግዚአብሔር ተመርጦ የተጠራ ሙት እስከ ማስነሳት የደረሰ ይክዳል። የመቅደሱ አገልጋይ መናፍቅ ይሆናል። መንኩሶ የነበረው ዱርዬ ይሆናል። ስንት ዓመት የተማረበትን መንፈሳዊ የአገልግሎት ትምህርት፣ ሰማያዊ ዜማ፣ የቅዱስ ያሬድ ልጅነትን ለዓለም ዳንኪራ ሊሸጠው ይችላል። እንክርዳድ ብዙ አለ። ልክ እንደዚሁ ብዙ ስንዴ ከውጭ አለ። መድኃኔዓለም እንክርዳድ ከመሆን ይሰውራል። ስለዚህ ኒቆዲሞስ ንጹሕ ስንዴ ነው። ለሐዋርያት ያልተሰጠ ጸጋ ለሱ ተሰጠው። ጥምቀት ማለት የምስጢራት መግቢያ በር ነው። ዘይተወልደ ዳግመ እማይወልድ መንፈስ ቅዱስ። ማንም ሰው ካልተጠመቀ ወደ እግዚአብሔር መንግሥት አይገባም። ኢይክልበው ውስተ መንግሥተ እግዚአብሔር። ማንም ሰው ከውሃና ከመንፈስ ካልተወለደ መጽደቅ አይችልም። በቃ ትልቁ ትምህርት ይሄ ነው። ኒቆዲሞስ ከሰማይ ሰማያት መውረዱን ነግሮት፣ ያ ብቻም አይደለም። ወበከመ ሙሴ ሰቀሎ ለአርዌ ብእሲ በገዳም ከማሁ አለወ ለወልደ እጓለ እመሕያው ይሰቀል ብሎ የነገረው ለኒቆዲሞስ ነው። ዮሐንስ 3:16 እዚሁ ላይ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ዓለም እንዲድን ይሰቀል ዘንድ ይገባዋል። ስለ ፍቅር ተምሯል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔርም አንድ ልጁን እስኪሰጥ ድረስ ለሞት ዓለምን ወዷል። የአብን ፍቅር በልጁ በኩል ኒቆዲሞስ ሰምቷል። ምስጢረ ሥጋዌን ለብሶት አምስቱን አዕማደ ምስጢር ተጎናጽፎት ነው የተመለሰው። ግን የመጣው የማታው ተማሪ፣ የቀኑ መምህር፣ የቀንና የሌሊት የክርስቶስ ምስክር ሆነ። የዮሐንስ ወንጌል ምዕራፍ 7 ቁጥር 55 ላይ መድኃኒተ ዓለም ኢየሱስ ክርስቶስን ለመስቀል የመጨረሻው ሸንጎ ሲደረግ ኒቆዲሞስ ከተሰብሳቢዎቹ ባለስልጣን አንዱ ነበር። ምን አጠፋ? ምን አጥፍቶ ነው ይስተቀል ይገደል የምንለው? እስቲ እውነቱን ተናገሩ። በሕጋችንስ ጥፋት ያላጠፋ ሰው ላይ እንድንፈርድ ተጽፏል ብሎ የራሳቸውን የሕጋቸውን መጽሐፍ ጠቅሰው የሌሊቱን ጉባኤ በተነባቸው። የማታው ተማሪ የሌሊቱ ተማሪ፣ የምሽቱን ጉባኤ የጨለማው ተማሪ የጨለማውን ጉባኤ በተነ። ክብርና ምስጋና ለአምላካችን ይሁን። በሌሊት የመጣው ወደ ብርሃን አምላክ ነው። ስለዚህ በሌሊት የበራለት ብርሃን ለፍትህ እንዲቆም አደረገው። ሌሊት የመከራ ሕይወታችን ሊሆን ይችላል። ሌሊተ ተዛዋይኩ ምስለ ልብየ ወአንቃዕክዋ ለነፍስየ በውኑ ለዓለም ይገድፍ እግዚአብሔር ይላል። ሌሊት ከልቤ ጋር ተጨዋወትኩት፣ ነፍሴንም አነቃቃዋት። በውኑ እግዚአብሔር ዝም ብሎ ዓለምን ይተወዋል? ይህንን ዓለም እግዚአብሔር ዝም ብሎ ይፈርድበታል? እግዚአብሔር ምን ይቷል? ለጥፋት ይጥላታል? አሳልፎ ለሞት ይሰጣታል? እያልኩኝ ምሕረቱንስ ዳግመኛ አይሰጥምን ብዬ ከመንፈሴ ጋር ሌሊት ተወራጨው ይላል። ተጨዋወትኩ፣ ተጨነቅኩኝ። ምን ማለት ነው? በመከራዬ ሌሊት ይህች ቀን ትነጋ ይሆን? በኑሮዬ ጨለማ ይሄ ቀን ያልፍ ይሆን? ባልተፈጠርኩም ብዬ በተጸጸትኩበት ቀን እግዚአብሔር ያነጋልኝ ይሆን? እንዲህ ጨልሞብን ያውቃል። ዙሪያው ድፍት ብሎብን ያውቃል። በገንዘብ የማይፈታ ብዙ ቋጠሮ በሕይወት ገጥሞን ያውቃል። ንብረት ስላለን፣ ሀብት ስላለን፣ ኑሮ ስለተደላደልን አይደለም እንቅልፍ ያጣን ሰዎች አለን። ልባችን እረፍት፣ መንፈሳችን መረጋጋት፣ አይምሯችን ሰላም ያጣ ብዙ ሰዎች አለን። በቁስ ምንም ያልጎደለብን። የእነዚህ ነገሮች ቋጠሮ ፈቺ ማን ብቻ ነው? ንገሩኝ። እግዚአብሔር ብቻ ነው። ሐወጽከኒ ሌሊተ ወፈተንኮ ለልበየ፣ በሌሊት ጎበኘኸኝ ልቤንም ፈተንከኝ። አያችሁ፣ እግዚአብሔር ይመጣል። በእርግጥ ኒቆዲሞስ ሌሊት ክርስቶስን ሄዷል፣ ጎብኝቷል፣ ተምሮ ነው የመጣው። በኑሮ ሌሊታችን ውስጥ እግዚአብሔር ያስተምረናል። መከራችን መማሪያችን ነው፣ ፈተናችን መውጫችን ነው። በሰው ሁሉ ከሚደርሰው መከራ የበለጠ መከራ አልደረሰባችሁ። ቅዱስ ጳውሎስ ነው የሚናገረው። ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ እግዚአብሔር የማይወድ እግዚአብሔር የታመነ ነው ይላል። ከመከራው ጋር ትታገሱን ዘንድ እንድትችሉ መውጫውን ያዘጋጃል። መድኃኔዓለም ከፈተና ሁሉ ያውጣል፣ የልባችንን መሻት ይምላል። ስለዚህ ሌሊቶች አሉ፣ ግን ሌሊቶቹ ወደ እግዚአብሔር የምንመጣባቸው ይሁኑ ነው። በመከራ ሰዓት በዕለተ ምንዳቤከ፣ በመከራ ሰዓት ትፄዋኒ፣ ትጠራኛለህ፣ እኔም አከብርሃለሁ። እስመ አንተም
ታከብረኛለህ፣ ታመሰግነኛለህ። በመከራ ቀን ጥራኝ፣ እሰማህም አለው፣ እደርስህም አለው። አንተም ታከብረኛለህ፣ እስመ አንተ ተአክተኒ፣ አንተም ታመሰግነኛለህና እኔ እደርስልሃለሁ። በመከራ ዘመን፣ በጭንቀት ዘመን ዘቤ በከናፍሬ አምንዳቤ ብሎ የለ ዳዊት ከመስዋዕት ጋር በመከራ ቀን ተጨንቄ አውጣኝ ብዬ የለመንኩህን ልመና ስለሰማህልኝ እበቡ ቤተ ከምስለ መባየ ከመስዋዕት ጋር እገባለሁ። ስለዚህ በሌሊት እግዚአብሔርን ጥሩት፣ ሲመሽ ወደ እግዚአብሔር ሄዱ። ጨለማውን የሚያነጋ እስመ ጽልመትን ይጸልም በአቤት የተባለለት እግዚአብሔር ብቻ ነው። ስለዚህ ምን ሊቅ ቢሆን ያልነጋለት ብዙ ነገሮች አሉ። ስለዚህ ለደቀ መዛሙርቱ ያልተሰጠ የጥምቀት ምስጢር ለሱ ተሰጠው። የሰው ልጅ ወደዚህ ዓለም መጥቶ ተሰቅሎ ከመከራ ሥጋ ከመከራ ነፍስ ዓለምን ካዳነ በኋላ የዳነው ዓለም የክርስቶስ ለመሆን ከውሃና ከመንፈስ መወለድ አለበት። የምስጢራት መግቢያ በር የተሰጠው ከፈሪሳውያን ወገን ለሆነ ኒቆዲሞስ። ይሄ ስለተነገረው በማታ ምስክር ሆነ። ያ ብቻ አይደለም። ሲመሽ ክርስቶስን ወደ መቃብር ይዘው ከገቡት ከዮሴፍ ጋር ሁለቱ ናቸው። ቤተ ክርስቲያኗ 50 ቀን ሙሉ ከትንሣኤ በኋላ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ እያለች የቅዳሴ መግቢያ መዝሙር አድርገዋለች። እግዚአብሔር የተመሰገነ ይሁን። አንድ ሰው አያችሁ፣ በእንክርዳድ መካከል የበቀለው ስንዴ ፍሬ የሚያፈራ ሆኖ የአምላኩን ሥጋ ለመዳሰስና አይሁድ የእሱ ወገኖቹ ዘመዶቹ የሰቀሉትን ጌታ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያለ በከፈን እየገነዘ የሚያዘጋጀው የፈጣሪውን ሥጋ የክርስቶስን ሥጋ የመዳሰስ ጸጋ ተሰጠው ስንዴ ስለሆነ። ስለዚህ ዛሬ የተገኘ ነው ስንዴ ስለሆነም ነው። እግዚአብሔር አንድ እንክርዳድ ቢኖር እዚህ ጉባኤ ውስጥ እንዲገባ አይፈልግም። ነገ የሚሆነውን መድኃኔዓለም ያውቃል። ግን ዛሬ ገብታችኋል። ከገባችሁ አትውጡ። በቃ መስጠትን ጸጋችሁ አድርጉት፣ ከመሰጠት ጋር አድርጉት። የእኛ ነጋችን እግዚአብሔር። ከዚህ ስንወጣ የሚያጋጥመንን ነገር አናውቀውም። የእግዚአብሔር ጥሪ መቼ እንደሆነ አናውቅም። እኛ ግን አሁን ስንዴዎች ነው። ምክንያቱም በዚህ በመከራ ሌሊት ውስጥ ዓለም ሁሉ የክርስቶስን ስም መስማት በጠላበት ዘመን፣ ሰንበት ሁሉ በኮንሰርት በተጨናነቀበት ዘመን እንደው ጾሙ ይዞን ነው እንጂ እንደዛም እንኳን ቢሆን አስቡ። ሩጫው የሰንበት ቀን፣ ስብሰባው የሰንበት ቀን፣ እድርና ዕቁቡ የሰንበት ቀን፣ ለኤችአይቪ ቢሮጥ የሰንበት ቀን፣ የኮንዶሚኒየም ስብሰባ የሰንበት ቀን፣ በቃ ቲሸርት ተሰፍቶ መንገዱን የሚሆነው የሰንበት ቀን፣ ዛፍ ተከላ ከተባለ የሰንበት ቀን፣ ሰንዴ ማርኬት ከነስሙ የሰንበት ገበያ። የሰንበት ገበያ መሆን ያለባት ቤተ ክርስቲያን ናት፣ የነፍስ ግብይት መገበያ። ስለዚህ ከክርስቶስ ጋር ያልተሻማ ዓለም የለም። እሁድን የማይፈልገው የለም። ሙሉ ዝግጅቶች አሉ። አብይ ጾም ውስጥ አሁን በዓለ ሃምሳውንማ ጠብቁት። ዓለም ለዳንኪራው በምን አስሮ ይዘጋጃል። እኛም ሰተት ብለን እንገባለን። መድኃኔዓለም እዛ እድርተኛ ከመሆን ይሰውራል። ከሞት አገልግሎት ወጥቶ የክርስቶስ የመሆን አያችሁ፣ የጨለማውን አሰራር አለመደገፍ። የቀን ጨለማ ያዋጣቸው ሰዎች መሃል ነበር ያለው። እሱ ግን የሌሊት ብርሃን ያለው ክርስቶስ ዘንድ ሄደ። የእውቀት ብርሃን በራለት። ከዛ በመከራው ሰዓት ዘመዶቹ የሰቀሉትን ክርስቶስን ጌታ ጌታ እያለ ገንጾ ወደ መቃብር ይዞ ወረደ። ይሄ ትልቅ ክብር ነው። ለምን? ስንዴ ስለሆነ። ስለዚህ ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበሪ ይላል ሲራክ። ብዙ ስለሆነ ዓለም አትተባበሩት። እኛ የእግዚአብሔር ነን። ይሄ ይስታምኖ በእግዚአብሔር ታምኖ በጓለሙያ። በሰው ከመታመን ይልቅ በማን መታመን ይሻላል? በእግዚአብሔር። ስለዚህ እግዚአብሔር ቸር ነው፣ ሩሩህ ነው፣ ደግ ነው። ሰው ግን ይፈልጋል። ወሃለው አሐዱ ብእሲ እምነ ፈሪሳውያን፣ ከፈሪሳውያን ወገን የሆነ አንድ ሰው ነው። አንድ ሰው አያችሁ፣ እስራኤልን ከባርነት ለማውጣት አንድ ሰው ተጠቀመ። ሙሴ በሰባት ጋት ዘመን የንፍር ውሃ ወርዶ ዓለምን ሲያጠፋ ፍጥረትን በምድር ላይ ለማስቀረት አንድ ሰው እግዚአብሔር አገኘ። ጻድቅ የነበረ አንድ ሰው ከአስሩ አበው መካከል ውስጥ ዘሩ የሚቆጠር ስሙ የሚጠራ ቁጥሩ ከአስሩ አበው የሆነ በጥፋቷ ምድር በሙሉ ስትደመሰስ በሱ ጽድቅ ሚስቱና ልጆቹ ከነ ሚስቶቻቸው ተርፈው እንደገና ምድር ሞሏት። ኖህ ዓለም ሁሉ ጣዖት በሚያመልክበት ጊዜ የሚታይና የሚዳሰስ የሚጨበጥ ነገር በሌለበት ዘመን አምላከ ፀሐይ ተናበበን ብሎ ጣዖት ሰብሮ አምላኩን ፈልጎ አግኝቶ አምልኮተ እግዚአብሔርን ያስቀጠለ አበብዙኃን የተባለ አንድ ሰው ተገኘ። በዘመነ አበው አብርሃም እግዚአብሔር አንድ ሰው አለው በየመካከሉ። እስራኤል መከራ ሲበዛባቸው አንድ ሰው ያስነሳና ያድናቸዋል። ዓለምን ለማዳን አንዲት ሴት ፈለገ። ድንግል ንጽሕት ምድር ላይ ያለች ሰማይ
ኮንኪ ዳግሚተ ሰማይ ዲበ ምድር የተባለች በምድር ላይ ሁለተኛዋ ሰማይ የሆነች የሰማይ ፍጹም ንጽሕና የያዘች ድንግል ማርያም ተገኘች። አንዲት እመቤት ስሟ የተመሰገነ ይሁን። አያችሁ፣ አሁን ደግሞ ምስጢረ ጥምቀትን ለትውልዱ ለመስጠትና ዋናውን የልጅነት ሐሳብ ለማብራራት አንድ ሰው ተገኘ። አብረውት ከሚዞሩት ጋር ሳይሆን ከእንክርዳድ መካከል ስንዴ። ቅዱስ ጳውሎስ በቄሳር ቤት ያሉት ምስጋና ያቀርቡላቸዋል ብሎ መልእክቱ ላይ ጽፏል። እዛ አሁን በዚህ ዘመን ባለው የኢትዮጵያ ቁመና ኦርቶዶክስ ከቤተ መንግስቱ ተገፍታ የተባረረች ናት። ይህንንም ፖለቲካ ታደርጉት ይሆናል እኮ እናንተ። ብዙ እንክብካቤ የሚደረገው ለሌላ ሃይማኖት ነው። እኛ እየተወቀጥን ነው የምንኖረው። ይሄ እነሱም ያውቁታል፣ አውቀው ነው የሚያደርጉት። ተቀጥቅጦ የሃይማኖት መሪ መንገድ ላይ ከተገደለ ቄስ ነው፣ ፓስተርም ሼክም ተነክቶ አያውቅም። ነደደ ከተባለ ቤት አምልኮ ቤተክርስቲያን ነች። እየተሰበሰቡ ምንም ሳያጠፉ እየታፈሱ የሚታሰሩት ኦርቶዶክሶች ናቸው። የትኛውንም ጩኸት ቢጮሁ እነሱ የስለት ልጆች ናቸው። ሌሎች ማንም አይነካቸው። የአምልኮ ቦታ ተቀማ ከሃይማኖቶች ከተባለ ከኦርቶዶክስ ነው። በዚህ ሁሉ ውስጥ ስስ ነው ቤተ መንግስቱ፣ ግን እዛ ውስጥ አንድ ሰው ይኖራል፣ መድኃኔዓለም። እኛም አናውቅም፣ እኛም አንጠብቅ። ሁሉ ቦታ ድብቅ ሰራዊት አለ። ኤልያስ ብቻዬን ቀረው ሲል ተው እኔ አምኛል፣ ለበዓል ያልሰገዱ እኔ ዘንድ አሉ፣ አንተ ማታውቃቸው እኔ ማውቃቸው። አያችሁ፣ እዚህ መካከል ልቡ ጣዖት የሆነ የመኖሩን ያክል ኦርቶዶክስ ፍጹም የተጠላችበት ቦታ ላይ ለቤተ ክርስቲያን አንኳ የሆነ መድኃኔዓለም ይኖረዋል። እኛ ማናውቀው እሱ ስራው ድንቅ ነው። መድኃኔዓለም ስንዴዎችን ያቆይልን፣ እንክርዳድ ከመሆን ይጠብቃል። ትልቁ ነገር ራስን ጠብቆ መኖር ነው። ሳያጣሩ አድማ ውስጥ አለመግባት፣ ሳያጣሩ ኃጢአት ውስጥ አለመግባት፣ ሳያጣሩ ወደ ርኩሰት እጅን አለመንከር ከኒቆዲሞስ እንማራለን። በጣም በርካቶች ናቸው ዙሪያውን የሞሉት። አምላኩን ያገኘ እሱ ነው። ቅዳሴ ላይ ስሙ የሚጠራ የአምላኩን ሥጋ የዳበሰ ቅዱስ የሆነ መንገዱን ሁሉ ለእግዚአብሔር የሰጠ ከአርድእት ወገን የተመዘገበ ቅድስናው የተነገረለት ከ12ቱ አንድ ሰው እንኳ የክርስቶስን ሥጋ እንዲነካ አልታደለም። በእመቤታችን ደረት አስደግፈው ወደ አዲሱ መቃብር የወሰዱት ባለመቃብሩ ዮሴፍና ያ ምስክሩ የማታ ተማሪው ኒቆዲሞስ ናቸው። በማታ ይማር እንጂ በርቶለታል። እንቅልፉን ያጣለት ማህሌት በአደባባይ የክርስቶስ መሆኑን እንዲመሰክር አድርጎለታል። ስለዚህ ዛሬም ለመልካም ነገር እንቅልፍ እንጣ፣ ለክፉ ነገር ግን እንውደቅ። ለምቾትና ለፈቃደ ሥጋ የተጣለ ለመንፈሳዊ አገልግሎትና ለክብር ተልእኮ የተነሳ ሰብዕና ይኖራል። ለበጎነት እንቁ፣ ለእርቅ እንቁ፣ ለፍቅር እንቁ፣ ለዘረኝነት ተዉት። የተጣለ በእናንተ ዘንድ የተናቀ ይሁን፣ የተሰቀለ የተጠላ ይሁን። እግዚአብሔር ክፉን ያርቅልን፣ በጎን ያልምስልን። ይህንን ሥራ ያሰብነውን በጎ ሥራ ፈጻሚውን ያሳምረልን። እኛውን ስንዴዎች ነው። እግዚአብሔር ሚሊዮኖች አሉት እዚህ ከተማ፣ ግን ለዚህ መቅደስ የፈለገው ያቸው እናንተ ነው። ስለዚህ ስንዴዎች ናችሁ። ምንም ግራና ቀኝ አትበሉ። እጃችሁን እግዚአብሔር እርጥብ አድርጎ ይሙላላችሁ። አጽራረ ቤተክርስቲያንን ያስታግስልን፣ መቅደሳችንን ሙሉ ያርግልን። የሚሰሩ ልጆች አይጥፉ። የዚህ ዘመን ዘሩባቤሎች እናንተ ናችሁ። ያቺ የገጠሯን ቤተክርስቲያን የቅድስና ቦዛ ያልጠፋዋን የተዋበችውና ያማረችውን የሰማይ ምሳሌ የሆነች ዘትትሜሰል በጽራርያም ዘላይለ የተባለችዋን ቤተክርስቲያን በትክክል ምስክር ሆናችሁ ልጅ ለመሆን የዛ በዓት ጸሎት እንዲደርስልን እዚህ ተገኝታችኋል። የዛ ቦታ ጸሎት ጸሎተ ማርያም፣ ውዳሴ ማርያም፣ የመናንያንና የአባቶች ምስጋናውና ቅዳሴው ከጸሎቱ ጋር ሲያርግ የእኛም መሻት አብሮ ያርግልን። ከፍ ያለ ጸጋ ይስጠን። ወስብሐት ለእግዚአብሔር።